سلام تعنا بلنا زخبركم تخاتلتي مدبات إريفوس يوتيوب channel كما يتنحو نلوم بزعبا هلو كنتات هاقرنان أبزو باغرنا أفريكا دو رأيو زلو حد الشمع والتاتن دلوس حجر مدب حزنا نبخم قريبنا لنا كمترو كسافتا مدبنا مسانا خطون حن كتكاتو لنان بخبري نعدم كاندي مولتي ارترالك ياتشوالو يلاقواتشو የትግራይን ህዝቤን አታገሱ አቅሉ ሀብቱን አትዘረፉ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁንኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረንኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ተተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። እዚህ ላይ ሌላውን ሁሉ ተውትና አንድ ነገር ብቻ አስታውሱ። ከዚህ ንግግሩ ቀጥሎ ከዛ ቀጣዩን ቪዲዮ እናመጣለን። የምታስታውሱት ሁላችሁ የምትዘነጉት የማይመስለኝ አብይ አህመድ ከመቀሌ ስንወጣ ለምን ወጣችሁ ብሎ ብዙ ሰው ተደናገጠ የሚልበትን ንግግሩ። ከዛ ምንድነው ያለው? መቀሌ እኛ ስንገባ የስበት ማዕከል ነበረ፣ በፖለቲካም በኢኮኖሚም። ከመቀሌ እኛ ስንወጣ ግን የመቀሌ የስበት ማዕከልነቱ በኢኮኖሚም በፖለቲካም አብቅቶ መቀሌ ከበሻሻ የተለየ የፖለቲካም ሆነ የኢኮኖሚ የስበት ማዕከል አይደለችም። ካሁን በኋላ ምንም ጥቅም የለውም መቀሌ ከመቆየት ያለው ማን ነው? አብይ አህመድ አይደለም? ኢቭን ነው። አሁን አውዳሚውን እናመጣላችኋለን በማስረጃ። ኢቭን ያወደሙት እንደተባለው የዘረፉት፣ ያወደሙት፣ የገደሉት እሱ እንዳለው እንኳን የሻዕቢያ ወታደሮች ቢሆኑ በመውደሙ ላይ ዲል አድርጎ ተስማምቶ ከዚህ በኋላ መቀሌ ከበሻሻ አትሻልም፣ ጨርሰናል፣ ሰክሰስፉል ነን፣ የስበት ማዕከል አይደለችም በኢኮኖሚም በፖለቲካም ያለው ማን ነው? አብይ አህመድ አይደለም? አየህ፣ ይሄ ይረሳል። ከበሻሻ አትሻልም ብሎ መውደሟን አረጋግጦ ነው የወጣው። አውዳሚውን በማስረጃ እናቀርባለን። ያወደመው የኤርትራ ጦር ነው ተብሎ በወቅቱ ጥያቄ ሲቀርብ የኢትዮጵያ መከላከያ ሰራዊት የሚባለው የኦህዴድ ሰራዊት በወቅቱ የኦህዴድ ሰራዊት እዛ እነ ብርሃኑ ጁላ እነ ባጫ ደበሌ እየመሩት ስለነበረ እነ ባጫ ደበሌ ተጠየቁ። እናንተው ባጫ ነበር አክተሩ፣ እንደምታውቁት ፕሮፓጋንዳ መሪው፣ የመከላከያው የፒአር ተብሎ ባጫ ነበር የሚመራው። ባጫ ደበሌ ምንድነው የመለሰው? የኤርትራ ጦር በትግራይ ወንጀል ፈጽሟል ወይ ተብሎ ተጠየቀ። ባጫ ደበሌ የወቅቱ መከላከያ የሚባለው ተቋም ፒአር የህዝብ ግንኙነት ኃላፊ የሻዕቢያ ወታደር ወንጀል ፈጽሟል ወይስ አልፈጸመም በትግራይ ተብሎ ሲጠየቅ የሰጠው ምላሽ ምን የሚል ነበረ? ባጫ ደበሌን እንስማው። ኤርትራ ሰራዊት ከድንበራቸው ወደ ኢትዮጵያ የገቡት እንደዚሁ ወደ ድንበራቸው ይመለሳሉ ማለት ነው። ከኤርትራ ሰራዊትም
ተመሳሳይ ውይይት ተደርጎ ተመሳሳይ የሆነ እምነትና አረዳድ ነው ያለው። ስለዚህ እነሱም ወደ ቦታቸው ይሄዳሉ። በዚህ አጋጣሚ ግን በኤርትራ ሰራዊት ላይ የሚነሱ በርካታ ነገሮች እናያለን። በተለያየ ጊዜ ይገለጻሉ። የኛም ሰራዊት ያለበት እንዲህ አይነት የስም ማጥፋት ዘመቻዎች ይነሳሉ። እነዚህ ከተለያዩ ነገሮች ሊሆኑ ይችላሉ። ነገር ግን አትሊስት የኛ ሰራዊት ባለበት አካባቢ እና የኛ ሰራዊትን ባሌለበት አካባቢ ሰው ይገላሉ የሚባለው ነገር ያው ተፈላጊ የፕሮፓጋንዳ ነጥብ ስለሆነ ካልሆነ በስተቀር እንደሱ አይነት ነገሮችን ቁጥጥር የሚደረጉበት ስለሆነ ብዙ ጊዜ ውሸት መሆናቸውን ላስረግጥ እወዳለሁ። እሺ ሰማችሁ አይደለም? በወቅቱ መከላከያ የሚባለውን ተቋም መርተው የሄዱት የፕሮፓጋንዳ ኃላፊው ባጫ ደበሌ፣ የጦር ጠቅላይ አዛዥ ትእዛዝ የሰጠው አብይ አህመድ፣ ኢታማዦር ሹሙ ብርሃኑ ጁላ፣ ሁሉም ኦህዴዶች በትግራይ ስለተፈጸመው ነገር የኤርትራ ጦር የፈጸመው ወንጀል አለው ተብለው ሲጠየቁ ምንድን ነው ያለው? ስም ማጥፋት ነው። ስለዚህ ቀደም ሲል አብይ አህመድ የኤርትራ ወንጀል ፈጸመ አላችሁ አይደለ? ባጫ ደበሌ የስም ማጥፋት ነው ብሏል። ስም አጥፊው ማን ነው? አሁን በባጫ ደበሌ ንግግር መሰረት አብይ አህመድ ስም አጥፊ ስለመሆኑ እየቀጠፈ እየዋሸ ስለመሆኑ ከባጫ ንግግር እንደምትማሩት ሁሉ ከራሱ ከአብይ አህመድ ንግግር ደግሞ ዛሬ እያጭበረበረ ፓርላማ ላይ ቅጥፈት ላይ መቆየቱን ከአብይ አህመድ ምላስም እናሰማችሁ። ተመልከቱ። ሌሊቱን አብይ አህመድ በፓርላማ ሊቀጥፍ ሊዋሽ መዘጋጀቱን ቀድመን ሰነዱን ከነሱ እንዴት እሱን አንነግራችሁም ሙሌም ብለናል። ካድሬ ተንጫጫ ብለናል። አስቀድመን ተከታትለናቸዋል። ተዘጋጅተንበታል። ተመልከት። በባጫ ንግግር መሰረት ሰማችሁ። በወቅቱ የኤርትራ ጦር ወንጀል ፈጽሟል ለሚለው ጥያቄ ቅጥፈት ነው፣ የኤርትራን ስም የሻዕቢያን ስም የማጥፋት ጉዳይ እንጂ የፈጸሙት ወንጀል የለም አለ። አብይ አህመድ ምን ይላል? ገዱን ልኬው ነበር፣ ደመቀን ልኬው ነበር፣ በትግራይ ላይ ወንጀል መፈጸሙ እንዲቆም ከኢሳያስና ከአብይ በላይ ቀለበት ተደራርገው ለወቅቱ ፖለቲካም ይሁን ምናምን ተጋባን ካሉት ከአብይ አህመድና ከኢሳያስ በላይ ማንም ይቀራረብ ነበር። ገዱ ምን የሚያውቀው ነገር አለና በኢሳያስና በአብይ አህመድ መካከል? ከኢሳያስና ከአብይ አህመድ መካከል ዲል ያደረገ ለማ መገርሳ እንኳን በካልቾ ተመቶ ሄዷል። ዋናዎቹ ጉዳዩን የሚያውቁት ምን እንደተስማሙ ምን ተነጋገሩ የሚያውቁት እነማን ናቸው? አብይ አህመድና ኢሳያስ። ገዱ በመሃል ምን ሊያደርግ ነው የሚገባው? ደመቀ በመሃል ምን ሊያደርግ ነው የሚገባው? እዚህ ጋርም አሁን ፖለቲካ መስራቱ ነው። ተመልከት። ኤርትራ በትግራይ ላይ የሚፈጽመውን ወንጀል አለ በሸማግሌነት እንዲገቡ ገዱንና ደመቀን ልካቸዋለሁ ብሎ ሪፈረንስ ገዱንና ደመቀን ሪፈረንስ ሁለቱንም በጡረታ አሁን የለም አለ። ደመቀ እኛ ጋር የለም ግን በሕይወት አለ ይመሰክራል አለ። ገዱ እኛ ጋር የለም ምናምን አለ። ይኸውልህ አባዱላ ግን እነሱ ጋር አለ። ሽፈራው ጃርሶ ግን እነሱ ጋር አለ። አሁን አማራ ሁነህ አብይ አህመድ ስር ተቀምጠህ ምታለቀልቅ በአዴን እንደው ፍጡር ነህ። ሰው ተደርገህ ልትቆጠር የምትችል ነህ። እንዴት መጫወቻ እንደሆናችሁ አያችሁት? የባጫን አይደለም። እራሱ አብይ አህመድ በወቅቱ የኤርትራ ጦር የነበረበት ይዞታና አፈጻጸሙን በተመለከተ የተናገረውን ደግሞ ከራሱ አንደበት እንሰማለን። እንቀጥል። ኤርትራ ሰራዊት ትግራይ ውስጥ ገብቷል ከሚል ጋም ሰፊ ነገር ይነሳል። ይሄንን ትንሽ ነካ አድርጎ ማለፍ ጠቃሚ ይሆናል። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት
የኤርትራ ህዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ህዝብ ላይ በጥፋት በሚገለጽ ማንኛውም መንገድ የሚያደርጋቸው ጥፋቶች አንቀበልም። ፖዝ ማድረግ በእኛ ህዝብ ላይ ኦኬ፣ እዚህ ላይ ተመልከቱ። ምንድን ነው ያለው? እንድንሳደብ የሚፈልጉ አክቲቪስቶች የኤርትራን መንግስትና ህዝብ አለ አንሳደብም። ታሪክ የማይረሳቸው ባለውለታዎች ናቸው። ማን አለ? የኤርትራ ህዝብና መንግስት ታሪክ የማይረሳቸው ባለውለታዎች ናቸው። እናንተ ስደቡ ብትሉን፣ እናንተ ተቹ ብትሉን አናደርግም አለ። እነሱ ባይኖሩ ኢትዮጵያ አልቆላት ነበር ብሎ ቀሰቀሰ። ዛሬ መጥቶ ኤርትራን አውግዙ፣ ትግራይ የተፈጸመው በደል ዝርፊያና ግድያ በሙሉ በኤርትራ ነው የተመራ ይላል። አየህ እንዴት እንደሚንቅህ። በፈለገበት ሰዓት እንደ ማይክራፎን የሱን ፕሮፓጋንዳ አስተጋቢ አድርጎ ሲቀጥርህ እንደዚህ ነው የሚጫወትብህ። ትላንት የኤርትራ አምላክ ይመስገን ብለው የዘመሩትን ዛሬ የኤርትራ አምላክ ይወገዝ ሊሉ ነው ማለት ነው። ትላንት አጨብጭበው ከአብይ አህመድ ጋር የተሰለፉ ዛሬ ምን ሊያደርጉ ነው ማለት ነው? ተመልከት፣ ቁጠር እንዴት አይነት ነውረኞች እንደሆኑ። እንዲህ ያለውን ቡድን በምን ደረጃ እያጋለጥከው ልትሄድ ይገባል? ባጫ ደበሌ ብቻ አይደለም፣ ስለ ኤርትራ ህዝብና ስለ ኤርትራ መንግስት ባጫ ወንጀል አለመስራታቸውን በወቅቱ አብይ አህመድ ፈጽሞ እንዳውም የኢትዮጵያ መድን ናቸው እያለ የተከራከረበትን ቪዲዮ ነው የሰማችሁት አይደለም? ይሄንን ነው የሚያደርጉት እነዚህ ሰዎች። እስቲ አሁንም እውነታውን ይዘን በማስረጃ እያጋለጥን እንቀጥል። እንጨርሰው ይሄንን ቪዲዮ። ይሄን ማንቀበለው የኤርትራ ስለሆነ አይደለም፣ የኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ይሄን በሚመለከት ከኤርትራ መንግስት ጋር 4-5 ጊዜ ከፍተኛ የሥራ ኃላፊዎች ወደዛም ወደዚህም ልከን ስንነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊውመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይሄ ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኩሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ሁለተኛ የሚፈጸም በደል አለ፣ ዘረፋ ይታማል፣ ሌሎች ጉዳዮች ይታማሉ የሚለውን
ለኤርትራ መንግስት አቅርበናል። ለኤርትራ መንግስት በከፍተኛ መንገድ ነው የኮነነው። ማንም የኔ ወታደር በዚህ ተመልከቱ። የኤርትራ ወደ ኢትዮጵያ መግባትን በተመለከተ አብይ አህመድ ጀስቲፋይ ያደረገበትን መንገድ ይሁ ወደ አስመራ ሮኬት ተኩሰው ተጋብዘው ነው የገቡት አለ። ከዚህ በፊት ያለውን የደገመው በሌላ ቪዲዮም አለ። ለገቡበት ጀስቲፊኬሽን ሰጠ። ላለመውጣት ለሚቆዩበትም ጀስቲፊኬሽን ሰጠ። ምን አለ? የመከላከያ ሰራዊት እዛ ጋር የለም። መከላከያ ሰራዊት የሚባለው መታችሁ የቀደመ ድንበር ላይ እናንተ ያንን ቦታ ብትይዙ እኛ በፍጥነት እንወጣለን አሉ። መቆየት አንፈልግም አሉ። በቀጥታ ይሁን ገዱን መላክ አያስፈልግም፣ ደመቀን መላክ አያስፈልግም። ከኢሳያስ ጋር እየተነጋገረ ነው። ኢሳያስ በወቅቱ ይሄንን ብሎት ከሆነ የኤርትራ መንግስት በወቅቱ ይሄንን ብሎ ከሆነ መቆየት አንፈልግም እንወጣለን፣ የመጣነውም ተጋብዘን ነው ካሉ፣ ለበቀል አይደለም ካሉ፣ ወንጀል ሰርተዋል ለሚባለው ውሸት ነው ብለዋል ካሉ፣ ሌላ ልጨምርላችሁ። ጦሩ የኤርትራ ጦር ወንጀል ሰርቷል፣ ዘርፏል፣ ገሏል ሲባል እና አብይ አህመድ መዝረፉንም መግደሉንም አናቅም፣ ግን ደግሞ አሉ ዘርፋችኋል፣ ገላችኋል ሲባሉ የኤርትራ መንግስት ለዚህ የሰጠው መልስ አለ ብሎ ምንም እንደማያቅ የሱ ደህንነት የማያቅ የመከላከያ ደህንነት የማያቅ ብሔራዊ ደህንነት የማያቅ አብይ አህመድ ምንም የማያቆ ነው። አሁን ከየት አምጥቶ ነው ዘረፉ የሚለው? አሁን ከየት አምጥቶ ነው ገደሉ የሚለን? ትግራይን ዘረፉት፣ ትግራይን ገደሉት እያለ ዛሬ ፓርላማ ላይ አውልቷል። ትላንትስ ዘርፈዋል፣ ገድለዋል የሚል መከራከሪያ ሲቀርብ ምንም ማስረጃ እንደሌለው ነግሮን ነበረ። ኤርትራውያንን ጠይቆ የኤርትራውያኑ ምላሽ ምንድን ነው የሚለውን ወጥቶ ተናግሮ ነበረ። ለማን? ለፓርላማው። ለዚያው ፓርላማ አየህ፣ የደናቁርት ስብስብ ስለሆነ በፍጹም ማሰብ የሚችል ስላልሆነ የአካል እንጂ የሚያስብ ሰው እዛ ውስጥ ቢኖር ኖሮ እንዴ ትላንት መረጃ የለንም፣ መዝረፋቸውን መግደላቸውን አናቅም ብላችኋል። አናቅም ብቻ አይደለም ስማቸው ሲጠፋ ነው ብላችኋል። ድል አድራጊነትንም መሸነፍንም ማሸነፍንም ይናገር የነበረው ባጫ መከላከያ የሚባለው ተቋም ፒአር ውሸት ነው፣ ፕሮፓጋንዳ ነው ሲል ነበር። አብይ አህመድ አንተም ለፓርላማው መተህ በወቅቱ ስለ ኤርትራ የነገርከን ይሄንን ነው። ደመቀን ልክ ያለው የምትለን ለምንድን ነው? ያኔ ለምን ዋሸህን? እውነት ደመቀን ልከህ ከሆነ እውነት ገዱን ልከህ ከሆነ ገዱን ልኬ ደመቀን ልኬ ይሄንን ብያለሁ፣ ከኤርትራ ጋር ይሄን ተነጋግሬያለሁ አላልክም። አለማለት ብቻ አይደለም። ያ ውጊያ ከተካሄደ 3 ዓመት አለፈ፣ 4 ዓመት መጣ። ከ4 ዓመት በኋላ ከኢሳያስ ጋር ስትጣላ እንዲህ ብዬ ላለው የምትለው ፓርላማ መጫወቻ ነን ወይ እኛ ብሎ የሚጠይቅ የለም። ለምን? ቶይ ናቸው መጫወቻዎች ስለሆኑ። እኛ ግን እንደ ሰው ስለምናስብ እንደነሱ የሚጫወትብን ዕቃ ስላልሆንን ኦህዴድ ጢባ ጢቤ የሚጫወትብን የማናስብ ሰዎች ስላልሆንን እንሞግታለን። እንቀጥልና ስሙት ስለ ዘረፋ የሚያወራውን ትላንት ዛሬ ይህንን ሰውዬ ቅጥፈቱ ነው ሳተፍ ካለ እርምጃ ወስዳለሁ በሚል ማለት ነው። ዋናው ኦፕሬሽኑን ጨርሰን ድንበሮቻችንን መከላከል ወደምንችልበት ደረጃ ስንደርስ ይጠፋል ይሄ ጉዳይ የሚል ሐሳብ አለ። ከጥፋት ጋር ተያይዞ ያለውን በቅርቡ የኤርትራ መንግስት ከኛ ጋር የሚገናኝበት መድረክ እያመቻቸን ነው፣ እንወያይበታለን። መስተካከል የሚገባቸውን ጉዳዮች በፍጥነት ማስተካከል ያስፈልጋል። ግን ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ ላለፉት 20 ዓመታት ከኋላ ሳንወጋ ጠብቀናል እኮ። ቤተሰቤን፣ ጨርቄን፣ ማቄን ሳይል ወታደሩ ተቀምጧል እዛ እሳት ውስጥ።
አሁን ግን ይሄን ልንከላከል ከኋላ ስለምንወጋ የኋላ የሚያጠፋንን ኃይል ካስተካከልን በኋላ ስለዚህ የኤርትራ ጦር ኢትዮጵያ ውስጥ መቆየት አለበት የሚለው በማን የተወሰነ ነው? እንደሰማችሁት በኦህዴድ የተወሰነ ነው። በእነ አብይ አህመድ የተወሰነ ነው። ለምን? ከኋላ የሚወጋን ኃይል ስላለ ድንበሩን መጠበቅ ስለማንችል ድንበሩ በእናንተ ይጠበቅ እዛ ቆዩ ብለን አቆየናቸው አለ። እኛ መተካት ስንፈልግ ይተካቸዋለን አለ። የኤርትራ ጦር ተጋብዞ ነው የገባው የሚለውን ዛሬም ትላንትም አረጋግጠዋል። ለመካድ እየሞከረ ያለበትን መንገድ የኦህዴድ መጫወቻ ካልሆንክ በቀር ምንድነው ከዚህ የምትረዳው? ትላንት የነገረ ይሄ ነው። እውነት የሚመስለው የትኛው ነው? የትላንቱ ወይስ የዛሬው? በፍቅር በሰላም በነበሩበት ጊዜ ያለውን ሰምታል። ሲጣላ አዳዲስ ነገሮች ፈብርኮ መጥቶ ያወራል። እንዴት እንዲት ንቀናለህ ብለህ ጠይቅ ሰው ከሆንክ። ቀጣዩን እንቀጥል፣ እንስማ፣ አዳምጡት። የሚቀረውን ስራ እንሰራለን በሚል ነው ይሄን ያለ ነው። ሁሉን አቴታይ ማድረግ አንችልም። የተመታን እኮ እኛ ነን፣ የተዘረፍን እኮ እኛ ነን። ይሄን ማሰብ ተገቢ ይመስለኛል። ወታደሩ በነበረው ቁመና ሲሰራ የነበረውን ስራ አሁን ደግሞ እንዲሰራ ለማድረግ ተጨማሪ የዓመታት ስራዎች ያስፈልጉናል። ብዙ የወደመ ነገር ስላለ ይህን የትግራይ ህዝብ መገንዘብ መደገፍ ይፈልጋል። የኤርትራ መንግስት በግልጽ ተናገረው የኔ የወደፊት እጣ ፈንታ ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። አላስፈላጊ ቁርሾ መፍጠር አልፈልግም። የሚፈጥሩ ግለሰቦችንም ካሉ አጥርቼ እርምጃ ወስዳለሁ ባለው መሰረት በዚያ ሲያድ የሚጠፋውን ጥፋት ከኤርትራ መንግስት ጋር ተነጋግረን ማስተካከያ እንዲደረግ በእኛ መከላከያ የሚደረገውን በእኛ መከላከያ ማስተካከያ እንዲደረግ እናደርጋለን። በህዝባችን ላይ ጥፋት እንዲፈጸም ስለማንፈልግ ነገሩን በሆል ፒክቸር ማየት የማይቻል ከሆነና በቁንጽል ግን ከሆነ አይፈታም፣ መፍትሄ አይመጣም፣ ሶሉሽን አይሆንም። እሱ የኢትዮጵያ መከላከያ ሰራዊት እንትን እኮ አይደለም። በየቦታው እዚህም ሳት ሲለኮስ በየቦታው እየሄደ የማያልቅ እኮ አይደለም፣ ይሞት እኮ ነው። ማንተካ ከሆነ እየሞተ የሚቀንስ እንጂ እየጨመረ የሚያድር አይደለም። ይኸው አደመጣችሁት አይደለ? ይሄ መገንዘብ ጠቃሚ ይሆናል። እሺ የኤርትራ መንግስት ምን አለ? የኤርትራ መንግስት ምን አለን አለ አብይ አህመድ? እጣ ፈንታችን ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። ቁርሾ እንዲፈጠር አንፈልግም። በግለሰቦች የተፈጸመ ነገር እንኳን ካለ አጥርተን እርምጃ እንወስዳለን አሉን ኤርትራውያን። ዛሬስ በዛሬው ፓርላማ ደግሞ የኤርትራ መንግስት አቅዶ መጥቶ ከኋላ በከላከያ ሲሄድ ከኋላ እየተከተለ አወደመ፣ ትግራይን ዘረፈ፣ ጸባችን በዛ ምክንያት ነው፣ አሁን በቀይ ባህርን እንግባ በሚለው አይደለም የተጣላ ነው የሚል የሆነ ነገር ፈጥሮ ይዞ መጣ። ይሄ አንደበትህ